የጌታን ፊት ስለመፈለግ ሁለት ሳምንት አብረን ተካፍለናል። ዛሬ ሶስተኛ ሳምንታችን ነው። አራተኛ ሳምንት ይኖረናል የሚቀጥለው ሳምንት እና ዳዊትን ነው ያነሳ ነው። ዳዊት ሁሉ ጊዜ የእግዚአብሔርን ፊት ፈልጉ ብሎ ነው የዘመረው አንደኛ ዜና ምዕራፍ 16 ላይ እና የዳዊት የመጀመሪያ ስራ ነው የነበረው የእግዚአብሔርን ታቦት ማምጣት። ከዛ በፊት በኬብሮን ነው ንጉስ የነበረው። በኢየሩሳሌም ንጉስ ሲሆን ካደረጋቸው የመጀመሪያ ተግባራት አንዱ ነው። ሁለተኛ ሳሙኤልን ስታነቡ ይሄንን በግልጽ ያስቀምጣል። በእርግጥ አንደኛ ዜናም አለ። ዳዊት ግን ሁለተኛ ሳሙኤል ምዕራፍ 5 ላይ ነው የነገሰው በኢየሩሳሌም እና ከነገሰ በኋላ ወዲያው የእግዚአብሔርን ታቦት ስለማምጣት ነው ያሰበው። እግዚአብሔርን መፈለግ ግን ደግሞ በዘመቻ የሚኬድበት ሳይሆን የሁል ጊዜ ሂደት እንደሆነ ዳዊት ፓተርን እንዴት ሴት እንዳደረገ። ምክንያቱም ዝማሬውን ስታዩ ለአሕዛብ ስራውን ተናገሩ፣ መልካምነቱን አውሩ፣ ዘምሩ፣ ተቀኙለት፣ እግዚአብሔርን አምልኩት፣ እግዚአብሔርን አክብሩት፣ በቅዱስ ስሙ ተጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው፣ ሁል ጊዜ ፊቱን ፈልጉ እያለ አንደኛ ዜና ምዕራፍ 16 ላይ የሚያነሳውን አይተናል። እንዴት ዳዊት ታቦቱን እንደመለሰ ከዛ በፊት የነበሩ ሰዎች ነገስታቶችም ሌሎችም የእግዚአብሔርን ታቦት ለመመለስ ፈጽሞ ፍላጎት እንዴት እንዳልነበራቸው እሱን አንስተናል። ዳዊት ታቦቱን ከመመለሱ በፊት ቢያንስ ከ60 እስከ 70 አመት የሚሆን ጊዜ ያክል ኦልሞስት ባለፈ ትልልቅ የመጽሐፍ ቅዱስ ስኮላሮች እንደዛ ነው የሚሉት። ጎርደን ፊ ጀምስደን የሚባሉ ስኮላሮች ቢያንስ ስለ አመቷ ላይ እንደ 2-3 አመት ይለያያሉ እንጂ በአማካኝ 65 አመት ታቦቱ ወደ ፍልስጤም ከተማረከ በኋላ መጥቶ በእስራኤል ድንበር ላይ ተቀምጦ እናምጣው ያለ ሰው አልነበረም። ከዛም በፊት በመሳፍንት ዘመን ወደ 295 አመት ያክል እግዚአብሔርን አልፈለጉም። ዳዊት እግዚአብሔርን እንፈልግ ሲል ግን የአንድ ጊዜ ዘመቻ ሳይሆን ያደረገው ታቦት አመጣ፣ ያምልኮ ስርዓት ተከለ፣ ለካህናቶቹ የሚዘምሩትን ዝማሬ ሰጣቸው፣ ታቦቱን ሲያስቀምጥ ድንኳን ሰራለት። እንግዲህ የሙሴን አይነት ይሁን ኤግዛክትሊ አይሁን እርግጠኛ መሆን አንችልም፣ ግን ሰርቶ አስቀመጠ ዳዊት እዛ ውስጥ እና እኛም ደግሞ እግዚአብሔርን የመፈለግ ኃላፊነት አለብን። የዳነው ራሱ ከእግዚአብሔር ጋር ህብረት ለማድረግ ነው። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። በመረቀልን በአዲስና በሕያው መንገድ ከመጋረጃው ጀርባ ወዳለው ወደ ቅድስተ ቅዱሳን ገብተን ከአብ ጋር ህብረት እንድናደርግ እድል ተሰጥቶናል እና በጣም ዛሬም ለሶስተኛ ጊዜ ማነሳው እንደው እየዘመርን ተከፍቷል መንገዱ እያልን ወደ ጌታ እንድንገባ ድፍረት አለን እያልን ግን አደባባይ ላይ ቆመን ከኖርን ምን ትርጉም አለው? ለምን እንጠብቃለን? ሰማይ እስክንሄድ ድረስ ከእግዚአብሔር ህልውና ጋራ ለመገናኘት የተገናኙትም ሰዎች አልበቃቸውም። ጳውሎስን እንደምሳሌ አንስተናል። ጳውሎስ ከኢየሱስ ክርስቶስ ጋራ ህብረት ለማድረግ ብዙ መንገዶችን እንደተጠቀመ መጽሐፍ ቅዱሳችን በግልጽ ያሳየናል። ጸልዮአል። እስር ቤት ውስጥ የወህኒው መሰረት እስኪናወጥ ድረስ ዘምሯል። የጌታን ቃል አጥንቷል። ብዙ ነገር አድርጓል እና ይሄ ሁሉ ግን አልበቃውም። ፊልጵስዩስ ምዕራፍ 3 ላይ ኢየሱስ ክርስቶስን ለማግኘት ይላል አይደለ? አሁን ያስኩት እንዳለ ያስኩት ቆጥራለሁ፣ ከዛ በኋላ ደግሞ በሞቱ እንኳን እንደመስለው እመኛለሁ። ለምን? እርሱንና የትንሳኤውን ኃይል እንዳውቅ በመከራውም እንድካፈል እና አልተካፈልክም ወይ እስከዛሬ? ለቆሮንቶስ ሰዎች እኮ እንደ እነሱ የክርስቶስ አገልጋዮች ናቸውን? እንዳበደ ሰው ላለውን ይበልጣለሁ። በመገረፍ አብዝቼ በመታሰር አትርፌ አይሁድ ለ41 ሲቀረው 5 ጊዜ ገረፉኝ። በኤፌሶን ካውሬ ጋር ታገልኩ፣ በዱላ ተደበደብኩ፣ በክፎች ወንድሞች ፍርሃት፣ በውሸተኞች ወንድሞች ፍርሃት፣ በመርከብ አደጋ ፍርሃት፣ መከራ ማለት ነው። የቀረውንም ሁሉ ሳልቆጥር እለት እለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። እንግዲህ ይሄ ደብዳቤ ፊልጵስዩስን ይቀድማል። ከዛ ግን ደግሞ የፊልጵስዩስ ጋራ ስትሄዱ እንዴት ነው ስትሉት፣ አይ ደግሞ በመከራው እንድካፈል ቢሆንልኝ በሞቱ እንድመስለው እመኛለሁ። እስካሁን ድረስ በብዙ ነገር ከሱ ጋራ ተካፍያለሁ፣ ህብረት አድርጌያለሁ። አሁን ደግሞ እስቲ በመስቀል በኩል ሞቼ ደግሞ ከሱ ጋር ህብረት ላድርግ ይላል። አልበቃኝም እያለ ነው።
እና ሰው እግዚአብሔርን ባወቀው ቁጥር ነው ከሱ ጋራ ህብረት የማድረግ ፍላጎቱም የሚጨምረው እና በተጠጋነው ቁጥር ነው ከጌታ ጋራ ያለን ፍላጎት የሚጨምረው። እግዚአብሔርን ተጠግቶ ነክቶት ከዛ በኋላ ወደ ኋላ መመለስ በራሱ አደገኛ ነገር ነው። ዕብራውያን ምዕራፍ 6 ላይ ያለውን ማንሳት እንችላለን። በአዲስ ኪዳን ከፈለጋችሁ መልካሙን የእግዚአብሔር ኃይል ሰማያዊውን የሆነውን ስጦታ ሊመጣ ያለውን ዓለም ኃይል የቀመሱትን በኋላስ የካዱትን ቀምሰው ኤክስፒሪየንስ አድርገው እንግዲህ እናንተ ማንም ሰው ምንም አይነት ፍቺ ሊሰጠው ይችላል የሆነ ኢዝም ውስጥ አስገብቶት ግን ቀምሰው ክደዋል ይላል። ምን ማድረግ ይቻላል? ቀምሰው ክደዋል። እነሱን ዳግመኛ ለንስሐ ማድረስ የማይቻል ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታል ያዋርዱትማል ይላል። አሁን ሰለሞን 2 ጊዜ በገባውን ከተገለጠለት ከእግዚአብሔር ዞር ይላል ብሎ ማን ይጠብቃል? በገባው 2 ጊዜ ተገልጦ ክብሩን ካሳየው አምላክ ዞር ብሎ ለማመን ራሱ እኮ ይቸግራል። ለማመን ይቸግራል። በጣም በትልልቅ የዓለማችን ከተሞች ላይ የሚኖሩ ሰዎች ብትጠይቋቸው በቃ አትመጡም እንዴ ወደዚህ ብትሏቸው ኢትዮጵያ እንዴ ምን አለኝ ብዬ ምናምን ይሏቸዋል። እና እኔ ለምሳሌ በቃ እኔ እንደውም እንትን ከዘመትኩኝ ለዚህች ሀገር ነው የምዘምተው ብሎ ስደት ላለበት ሀገር ለመዝመት ፍላጎት ያለው ኢትዮጵያዊ ብዙ ገጥሞኛል። ለምን ሲባል እዛ ሆነው ያዩት ነገር ነው። በቃ ያዩት ነገር ነው። እና እንዴ ሰው እንዴት አርጌ ነው እዚህ ሀገር የምመጣው ነው የሚለው ነው የሚሉት። ምክንያቱም የቀመሱት ነገር የሆነ የተለየ ስለሆነባቸውና እንግዳ የሚሆንብን ከዛ መጥቶ እዚህ እንዴ እንትን አገርን እኮ ጥሎ ነው የመጣው አገሬን አገለግላለሁ ብሎ ተብሎ እዚህ ሰለብሬት አይደረግም? ይደረጋል። እዛ ያለ ስደተኛን ማን ሰለብሬት ያደርገዋል እንዴ? ኢትዮጵያ ውስጥ የሚሰራበትን የተከበረ ሙያ ትቶ እኮ ነው እዚህ መጥቶ እንትን ውስጥ እንዲህ አይነት ነገር የሚሰራው። ወይ የሆነ የሌበር ስራ ሊሆን ይችላል ወይ የሆነ ነገር ምናምን ሊሆን ይችላል። ግን ይሄን የሚሰራው ተብሎ አሜሪካ ማንም ሰለብሬት አያረጋችሁ። ዞር ብሎም የሚያያችሁ የለም። ከብዙ ትራፊዎች መካከል እንደ አንዱ ነው የምትሆኑት እንደው እግዚአብሔር የተለየ ሞገስና እድል ካልሰጣችሁ በስተቀር። እና ለምን ሲባል በቃ ያኛው የተለየ ስለሆነ አሁን ከዛ ወደዚህ መምጣት ከባድ ከሆነ ሰለሞን ገባውን ከተገለጠለት አምላክ ከእግዚአብሔር ትቶ እንዴት ነው በኬጢያውያን አምላክ መንደር የተገኘው? ለማመን እኮ ይቸግራል። እንዴት ነው አማልክቶቻቸውን የሰገደው? እኔ የሰለሞን የሞዓባውያን የአሞናውያን የኬጢያውያን የያቡሳውያን ምናምን ሴቶች ፍቅር ተነድፎ ሄዶ ከአማልክቶቻቸው ጋር ሲያመልካቸው ሲሰግድ አስባችሁታል? የሆነ እንትን ይዞ ሄዶ ሲያጥን ምናምን ማለት ነው። ደሞስቲ ለበዓል እናጥን እያለ ደሞስቲ ለበኤልፌጎር ደሞስቲ ለአሼራ ደሞስቲ ለተሙዝ እያለ ለአሕዛብ ጣዖታቶች ሲያጥን ማሰብ አይከብድም? ግን ሰው ኮንቲኒየስሊ ከእግዚአብሔር ጋር ህብረት ከሌለው እንደሱ ነው የሚሆነው። እግዚአብሔር አምላክ ስለሆነ እግዚአብሔርን ማወቅ ኢንተሌክቹዋሊ ኢንተርቴን የምናረገው ሐሳብ ብቻ አይደለም። እሱ የሚሰራው ለሶሻሊዝም፣ ለካፒታሊዝም፣ ለፊዚክስ እና ለማትስ ነው። እግዚአብሔር ፐርሰን ነው። ስለዚህ ከእግዚአብሔር ጋር ህብረት የሚያደርግ ሙቀቱንና እሳቱን አብሮ መስተጋብር ያስፈልገዋል። እና መቼም ከጳውሎስ በላይ እኮ እንደው በጣም የተጠበበ የለም መቼም በመጽሐፍ ቅዱሳችን። ግን ለንጉሥ አግሪጳ ሲነግረው እኔ ከሰማይ የታየኝን ራእይ እምቢ አላልኩኝም፣ ምክንያቱም ከፀሐይ ይልቅ የሚያበራ ብርሃን በደማስቆ መንገድ ላይ ተገናኘኝ እና ሳውል ሳውል ስለምን ታሳድደኛለህ የሚል ድምጽ ሰማሁ። ከዛ ከጨለማ ወደ ብርሃን ከሰይጣንም ስልጣን እግዚአብሔር ወደ ማምለክ ዞር እንዲሉ አሁን ወደ ምልክህ አሕዛብ ከነሱ ከእጃቸው አድንሃለሁ አለኝ። በቃ እሱን ሰማው። ከዛ ይሄው አንተ ብቻ ሳትሆን በዚያ ያሉ ሁሉ ከስራቴ በቀር እንደኔ እንዲሆኑ እግዚአብሔርን እለምናለሁ ይላል ጳውሎስ። ለምን? የተገናኘው ነገር እሱም በጣም አስፈላጊ ነገር ነው። እና ኮንቲኒየስሊ በጣም በተደጋጋሚ ከእግዚአብሔር ጋር ህብረት ማድረግ ያስፈልገናል ሚለውን አንስተናል። እና ያልተሳካላቸውን ሰዎች ዛሬ አንድ ነገር ዝም ብዬ ላንሳ። ባለፈው አንዱ ያነሳነው ነገር በጣም ደግሞ ውጤቱ በጣም ሲሪየስ ነው። ደግሞ እግዚአብሔርን መፈለግና አለመፈለግ እንትን አይደለም።
አሁን ለምሳሌ እኔ ወደዚህ ስመጣ ትንሽ የህመም ስሜት ስላለኝ ራሴን የሚያዝ ስላደረገኝ በቃ እንደው ሳገለግል እንዳልቸገር ትንሽ ቡና ነገር ልጠጣ ብዬ በቃ ትንሽ ደቂቃ አለችና አይደል ቡና ጠጥተን እንምጣ ብለን ቡና ጠጣው። ባልጠጣስ በቃ ሰብካለሁ። ብጠጣ አይሻለኝም? ኦኬ ባልጠጣስ? እግዚአብሔር መፈለግ ግን እንደዛ አይደለም። እንደው ጊዜ ካለ ብትፈልገው ከሌለኝስ በቃ ከሌለት ሆ የሆነች እንደው የተረፈ ጊዜ አይኔ ጊዜ የለኝም። እንደው ቸርች መተህ አብረን አንጸልይም? የጸሎት ህብረት አትካፈልም? ቁጭ ብለን መጽሐፍ ቅዱስ ወይ በጣም ቢዚ ነኝ። አይ በቃ ጊዜ ከሌለ ይደርሳል ምንለው ጉዳይ አይደለም። የሆነ ጥብስ ላይ የሚጨመር ሶያ ሶስ ምናምን እኮ አይደለም። እንደው ሶያ ሶስ ብታረግበት ይጣፍጥ ነበር፣ ካልሆነም ተው ይቅር። በቃ ማለት ስጋው ነው የሌለው። ዝም ብሎ ዘይት ጠብሰ ነው የምትጠጣው። እግዚአብሔርን መፈለግ በህይወታችን ውስጥ ከሌለ እንደው ቢሆን ይሻላል የምንለው አይደለም። በጣም ኮንሲኩዌንሻል ነው። ለዚህ ማሳያ የመሳፍንት መጽሐፍን እናነሳለን፣ ዘዳግምን እናነሳለን፣ ከዛ ሮሜ ምዕራፍ 8ን አንስተን እንጨርሳለን። እንዴት እንደማነሳው እስቲ አብረን እንከታተል። የመሳፍንት መጽሐፍ ላይ ምዕራፍ 2 ቁጥር 11 እንዲሁም ምዕራፍ 3 ቁጥር 7ን ዝም ብሎ እንዴት ድግግሞሽ እንዳለው ለማሳየት ሁለቱንም አነባለሁ። የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነ ነገር አደረጉ፣ በአሊምንም አመለኩ። ከግብጽ ምድር የሚያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ተዉ። በዙሪያቸውም ካሉት ከአሕዛብ አማልክት ሌሎችን አማልክት ተከተሉ፣ ሰገዱላቸውም። እግዚአብሔርንም አስቆጡ። እግዚአብሔርንም ትተው በአልንና አስታሮትን አመለኩ። የእግዚአብሔርን ቁጣ በእስራኤል ሁሉ ላይ ነደደ። ወደ ማረኳቸው ማራኪዎች እጅ አሳልፎ ሰጣቸው። በዙሪያቸውም ባሉት በጠላቶቻቸው እጅ አሳልፎ ሰጣቸው። ጠላቶቻቸውን ከዛ ወዲያ ሊቋቋሙ አልቻሉም ይላል። ምዕራፍ 3 ቁጥር 7 የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነውን ነገር አደረጉ፣ አምላካቸውንም እግዚአብሔርን ረስተው በአሊምንና አስታሮትን አመለኩ። ስለዚህ የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ በመስጴጦሚያ ንጉስ በኩርሰቴም ልጅ አሳልፎ ሰጣቸው እያለ ከዛ በኋላ ኦትኔል የሚባል የአማርኛ ስሙ ማን ነው የቄኔዝ ልጅ ጎቶንያልን ሰጣቸው። 40 ዓመት አሳረፋቸው። ከዛ ደግሞ እንደገና አመጹ። ከዛ እንደገና ሌላ ናኦድን አስነሳ፣ 80 ዓመት አሳረፋቸው እያለ እንደዚህ ከደጋገመው በቃ እግዚአብሔርን ትተው ስላመለኩ ዳፋ መጣባቸው፣ አበሳ መጥቶባቸዋል። እግዚአብሔርን ትተው ሌሎች አማልክቶችን ስላመለኩ እንዴት እዚህ ነገር ውስጥ ገቡ? እግዚአብሔር ራሱ ለመተው ራሱ ቀላል ነው። የሏችሁም ዘመዶች አሁን እንዲሁ ሌላ ሀገር የሚኖሩ ምናምን ጠይቋቸው እስቲ ኑና እዚህ ኢትዮጵያ መተን የሆነች ሻይ ቤት ነገር ቆቆር ምናምን እየጠበስን ህይወታችንን እንለውጣለን ብላችሁ ጥሯቸው እስቲ። እና አንድ 2000 ብር ካለ እኔም 3000 ብር አለኝ እናዋጣና በ5000 ብር አዲስ አበባ ውስጥ ቢዝነስ ጀምረን ታሪካችን ይለወጣል ብላችሁ ዝም ብላችሁ አለ አይደለ የሆነ ፍሎሪዳ ወይ ደግሞ በርሊን ወይ ደግሞ የሆነ ፓሪስ ምናምን የሚኖሩ ሰዎችን ጥሩ። ምንድነው የሚሉት? አንመጣም ነው የሚሉት። ለምን ብትሏቸው የሚሻል አግኝተናል ነው የሚሉት። እግዚአብሔርን ከማምለክ ለምንድነው ሰው እንደዛ የሚሆነው የሚለወጠው ነው? የመጀመሪያው መታሰብ ያለበት ነገር እግዚአብሔርን እየፈለጉ መኖር ለስጋ የሚመች አይደለም፣ አይመችም። የመሳፍንት መጽሐፍ ላይ የተጻፉ አንዳንድ ማብራሪያዎችን ብትመለከቱ አንዱ በመካከላቸው በሚኖሩት አሕዛብ ምክንያት ጣዖቶቻቸውን የሚከተሉበት ምክንያት የአሕዛቦቹ የአምልኮ መንገድ ምቹ ስለሆነ ነው። ለዝሙት ይመቻል፣ ለመስረቅ ይመቻል፣ ሚስቱን ትቶ ሌላ ሴት ጋር ሄዶ ለመተኛት ይመቸዋል። የሚጠብቀው ሕግ የለም፣ የሚያስጨንቀው ነገር የለም።
አሁን ላለው ለስጋ ህይወቱ ምቾት ይሰጠዋል ድሎት ይሰጠዋል ስለዚህ እንደ ልቡ ይኖራል ለዚህ ማሳያ ለምሳሌ የእግዚአብሔርን ህዝብ እንዴት አድርጎ ነው ያሸነፈው የሞዓብ ንጉስ ባላቅ መርገም ስለማልችል በቃ የሆነ መንገድ ፈልግ አለው በላም አይ በቃ መንገድማ የት ይጠፋል ይሄ ህዝብ እኮ ኃይለኛ ህዝብ ነው በሬሳርን እንደሚጨርስ እኮ ከፊቱ ያለውን ህዝብ እየጨረሰ የመጣ ህዝብ ነው በሬሳር እንደሚግጥ አስባችኋል መንጋ ጸጥ እንደሚያረግ ጸጥ ያረገ ነው የመጣው እናስ መፍትሄ መፈለግ አለበት ምን ይፈለግ አይ በቃ የሞዓብን ሴቶች በመካከላቸው አስገባና ከነሱ ጋር የተኙ በኋላ እግዚአብሔር ራሱ ጠላት ይሆንባቸዋል እንደዛ ነው ለምን ሲባል በቃ ከሞዓብ ሴቶች ጋር ማመንዘር የተሻለ ይመቻል ለጊዜው ሐዋርያው ቅዱስ ዮሐንስ ዓለምንና በዓለም ያሉትን አትውደዱ እነሱም የዓይን አምሮት የሥጋ ምኞት ስለገንዘብ መመካት ናቸው እኮ የሚለው ይሄንን ሰው አንዱ ከእግዚአብሔር የሚያርቀው ነገር እኮ ይሄ እኮ ነው አይመችም አሁን ላለው የሥጋ ፍላጎት እኮ አይመችም በአጭሩ አሁን መንበርከክ እንዴት ይመቻል እንዴ አይመችም እኮ ዝም ብሎ መንበርከክ ይሆናል ፊዚካሊ አድካሚ ነው ጉልበት ያደክማል ጊዜ ይወስዳል አንድ ጓደኛዬ ነበር ወንድሙ በጣም የጸሎት ሰው ነው እና ያገለግላል ምናምንና እኛ ልጆች ያለን እሱ በጣም ያገለግላል እግዚአብሔርን ቃል በማካፈል በመጸለይ ምናምን ቸርች ውስጥ በደንብ ነው የሚያገለግለው እኛ ራሱ በሱ አገልግሎት በጣም ብዙ ተባርከናል የሚያስተባብረው የጸሎት ግሩፕ ነበረው ቸርች ውስጥ ለዲሊቨራንስ ይጸልያል ምናምንና ከወንድሙ ጋር ደግሞ አብሮ አደግነና እንዴ ይሄኮ ብሎ ስም መጥቀስ ስለማልችል ነው ትላንትና እንቅልፍ ነሳኛለኝ ምን ነው ምን አረገ እንዴ 4 ሰዓት ላይም ጌታ ሆይ ይላል ከዛ ይተኛል ብዬ ስጠብቀው 7 ሰዓት ምናምን ላይም ይጮሃል ጌታ ሆይ እንዴ ምንድነው አይተኛም እንዴ ምናምን ይያልኩ በቃ አነጋው እኮ ለሊቱ ሙሉ እየጸለያል አረባካ አሁን አደል የኔ ጓደኛ አደለም እንግዲህ እድሜያችንም ነው በርግጥ አደለም ለሊቱን ሙሉ ለመጸለይ ለሊቱን በሚጸልይ ሰው ከንቅልፉ ስለነቃ ተናዷል በቃ ደስተኛ አይደለም ለምን ምቹ ነገር አይደለ ሲያስበው ራሱ በመተኛትና በመንበርከክ መካከል ያለው ልዩነት አስቡት ስለዚህ ምቾት የሚሰጥ ነገር ስላልሆነ አማልክቶቻቸውን በቀላሉ ተከተሉ አንድ በሉልኝ 2 ራሱ እግዚአብሔርን ማምለክ ራሱ ዋጋ የሚያስከፍል ነገር ነው በቀላሉ የሚከተሉት ነገር አልነበረም መስዋዕት ማቅረብ አለው ወደ ሴሎ መውጣት አለው ባለፈው ያነሳ ነው በመሳፍንት ዘመን አንድም አይሄድም ነበር አንደኛ ሳሙኤል ምዕራፍ 1 ላይ ግን አንድ ሰው ተገኘ ወደ ሴሎ የሚሄድ ህልቃና ሳሙኤል የተባለው ነብይ እኮ የተወለደው በአመት አንዴም ቢሆን ሴሎ ሄዶ በእግዚአብሔር ፊት በሚታይ ሰው ቤት ነው የተገኘው ሐናም በአመት አንዴ በመታገኘው ድል እኮ ነው ጸልያ ሳሙኤልን የወለደችው እንጂ እኔ ድሮ ሳነበው በቃ በየቀኑ ሐና የምትሄድ ምናምን ነበር የሚመስለው ግን ረጅም መንገድ ነው የሚሄዱት በአመት አንዴ ነው የሚሄዱት በዛች ድል ግን በእግዚአብሔር ፊት ሄዳ ታነባለች እንደዛ አይነት ነብይ የተወለደው እግዚአብሔርን በሚፈልግ ሰው ቤት ነው ሌላውስ በቃ በቤቱ ነው ምቾት ያለው ነገር ነው የሚፈልገው ኢዮርብዓም እንዴት አድርጎ ነው ህዝቡን ያታለለው ወደ ኢየሩሳሌም መሄድ ነበረባቸው እግዚአብሔርን ለማምለክ ረጅም ነው ርቀቱ በዚሁ በቤቴል መስገጃ በሰራላችሁ አይሻላችሁ ምን ኢየሩሳሌም ድረስ ምን ያለፋል በዚሁ ቤቴል ላይ መስገጃ ሰራላችኋለሁ እዚሁ እግዚአብሔርን ማምለክ ተጀምራላችሁ አለ አንሸራተታቸው ከእግዚአብሔር መንገድ ወጡ በኋላ ኢዮርብዓም የክፋት ምሳሌ ሆኖ ቀረ ስለዚህ ራሱ ዋጋ የሚያስከፍልም ነገር አለው ዘዳግም ምዕራፍ 6ን በጣም ብዙዎቻችን የምናውቀው የመጽሐፍ ቅዱስ ክፍል ነው ዘዳግም ምዕራፍ 6 ቁጥር 7
እኔም ዛሬ አንተን የማዘህን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው፣ በቤትህም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም ተጫወተው፣ በእጅህ ምልክት አድርገህ ሰረው፣ በዓይኖችህም መካከል እንደ ክታብ ይሁንልህ፣ በቤትህ መቃኖች በደጃፍህም በሮች ላይ ጻፈው ይላል። ትንሽ የሌላ ቋንቋ አገባብን ለማንሳት ልሞክር። ለልጆችህ አስተምረው የሚለው ቃል impress it upon your children ይላል በእንግሊዘኛ። የዕብራይስጡ ቃል እኔ ዕብራይስጥ አልችልም፣ ግን ዕብራይስጥ የሚችሉ ስኮላሮች የጻፉትን እንዳነበብኩት ከሆነ ሻነን ይባላል። የቨርብ ወይም የግስ አገባብ የሰዋሰው ወይ ግራማቲካል ስትራክቸር የእንግሊዘኛ የአማርኛ ምናምን እንትን ብታረጉ አሉት አይደለ? ያለፈ ጊዜ፣ ያሁን ጊዜ፣ ፕሬዘንት ፐርፌክት፣ ፓስት ፐርፌክት ምናምን የምንላቸው ከጊዜ ጋር የተያያዙ ምናምን። ዕብራይስጦች ከዚህ ትንሽ ደግሞ ተጨማሪ አይነት አላቸው። ምንን የሚያሳይ? ድግግሞሽን፣ ሆነ ተብሎ የሚደረግን ነገር በቃ ማድረግ አለብኝ ተብሎ ሁልጊዜ የሚደረግን ነገር የሚያሳይ። ይህንን ቃል መጽሐፍ ቅዱሳችን ሌሎች ቦታዎች ላይ ሲጠቀመው ሰይፍን ከመሳል፣ ከተሳለ ቢላ፣ ስል ከሆነ የጦርነት ቱል ጋራ አያይዞ ነው የሚጠቀመው። ገብታችሁ ሪፈር ማድረግ ትችላላችሁ። ብረት ብረትን እንደሚስል ባልንጀራ ባልንጀራውን ይስለዋል። በሰይፍ ስለት እንትን አደረጉ፣ በተሳለው ሰይፋቸው እንደዚህ ያደረጓቸው። ምን እያለ ነው እግዚአብሔር? ልጆችህን እለት እለት ሳላቸው እያለ ነው። በሌላ ቋንቋ እኛ ቤት ብዙ በግም ፍየልም ምናምን የሚታረድበት ቤት አይደለም፣ ግን በያሁኑ አመት በዓል ላይ አንድ ፍየል መታረድ ነበረበትና እቤታችን ውስጥ ያለው ቢላ ቢታይ አንዱም ለማረድ አይበቃም። ለሽንኩርት ይሆናል። ከዛ በኋላ እኔ ጓደኛዬ ነው ይሄን የሚያደርገው፣ የሚችለው ነው ያልችልም። ከዛ በዚህኛው ስለው እንዴ ኧረ በላት ቀልድ ሂድ ሌላ ገዝተህና ምናምን አለኝ። ምን ማለት ነው? ፍየል ለማረድ ወይም በግ ለማረድ እስቲ እንሞክረውና ካልሆነ ይቀየራል ብላችሁ ለቻንስ የምትተውት ነገር አይደለም። እርግጠኛ መሆን አለባችሁ። ምን መሆኑን? ሻርፕ መሆኑን። ወደ ጦርነት የሚሄድ ወታደር አሁን በሰይፍ ስለሌለ ነው እንጂ በዛን ዘመኑ ብንነሳ ሰይፉን ያልተሳለ ዱላ የሆነ ሰይፍ ይዞ እስቲ ከወጋ ይውጋ ካልወጋም ችግር የለውም ብሎ ጦር ሜዳ ላይ ስለዋለው ብሎ አይሄድም። ሰይፉን ሁሉ ጊዜ ምን ያደርገዋል? ይስለዋል። ፊልም ምናምን ላይ ያላያችሁ ኮንቲኒየስሊ ምን ያደርጉታል? ይስሉታል። ለእድል የሚተው ነገር አይደለም። ቅዱሳን እግዚአብሔርን ማምለክና እግዚአብሔርን መፈለግም በትውልድ ላይ ለእድል የሚተው ነገር አይደለም። አይሁዳውያን ግን ለእድል ተውት። ልጆቻቸውን ሰው ሰይፍን እንደሚስል ሳይስሉ ቀሩና ለእድል ተተተው በመካከላቸው ባሉ አሕዛብ ተዋጡ። ከሆነ ይሆናል የምትሉት ነገር አይደለም። you have to make sure የተሳለ መሆኑን እርግጠኛ መሆን አለባችሁ። እግዚአብሔርን ማምለክ እግዚአብሔር በህይወታችን ዋና ቁም ነገር መሆኑ ለእድል አይደለም የምንተው፣ ዴይሊ የምንወጣው ኃላፊነት ነው። ወደ ጦር ሜዳ የሚሄድ የዚህን ዘመን ጦረኛ ወይም ተዋጊ እስቲ ጥይት ካለው ተኩሳለው ከሌለው ችግር የለውም ብሎ አይደለም። ሁሌ ካርታው ሙሉ መሆኑን ያጣራል። እና አይሁዳውያን በእነዚህ ሁለት ነገሮች መወጣት ያልቻሉት፣ አንደኛ በመካከላቸው ባለው የተሸነፉት፣ ሁለተኛ እግዚአብሔር ከነሱ የሚጠይቀውን ሪኳየርመንት ከነሱ የሚፈልገውን ነገር ማሟላት ያልቻሉት እለት እለት መደረግ የሚገባው ነገር ባለ መደረጉ ነው። መጨረሻ ላይ ውጤቱ ነው የመጣው።
ኃላፊነታቸውን ባለመወጣታቸው በእኛም ህይወት እንደው ዝም ብለን ለእድል የምንተው አይደለም። በተለይ ልጆች ያሏችሁ በተለያየ አጋጣሚ ይሄንንም ቪዲዮ ለምታዩ በዚህም ያላችሁ it's not something that you are going to leave it for chance። ትምህርት ቤት ላለው ጓደኛው ለቻንስ አትተውለትም። ትምህርት ቤት ላለችዋ ጓደኛዋ ለእድል አትተውላትም። you have to make sure የእግዚአብሔር ቃል በልቡ ኢምፕረስድ መሆኑን መታተሙን እለት የእግዚአብሔር ሕዝብ እግዚአብሔርን መፈለግ የሚባለውን ነገር የሚያደርገው እኛ ብዙ ጊዜ እግዚአብሔርን መፈለግ በቃ ነሐሴ ላይ የ3 ወር የ1 ሳምንት ጾም ጸሎት የ2 ሳምንት ጾም ጸሎት እንግባ እንላለን። በጣም ጥሩ ነው። ግን 365ቱ ቀን ከዛ ከ2 ሳምንት ጾም ጸሎት ደግሞ ይበልጣል። እና በአዲስ ኪዳን ስታዲያ ይሄ በርግጥ በብሉይ ኪዳን የሆነ ነገር ነው። በአዲስ ኪዳን ስታዲያ ምን ልናረግ እንችላለን? እንደው ዝም ብለን እንታገል? ጳውሎስ ብዙ እንደሱ አይነት ነገር አይደለም የሚነግረን። ፖዚሽን መቀየር አይነት ነገር ይመስላል። ይሄ ፖዚሽን መቀየር በዘመኑ ቋንቋ ሳይሆን ደው ነገሩን የምናይበትን መንገድ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 8 ቁጥር 1 ላይ ወይም ከቁጥር 2 ጀምሮ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ ወይም ይሄ ለኃጢአት የሞተ ነው ብላችሁ ያዙት፣ ግን በጽድቅ ምክንያት ደግሞ ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ኢየሱስ ክርስቶስ በእኛ ውስጥ እንዴት ነው የሚሰራው? በመንፈስ ቅዱስ። የእግዚአብሔርን ስራ የእግዚአብሔርን መንግስት ስራ በአዲስ ኪዳን ውስጥ እንድንሰራስ ደግሞ የተሰጠን ጌታን ለመፈለግ ወደ ጌታ ለመምጣት የተሰጠን ማን ነው? መንፈስ ቅዱስ። የበለጠ ጳውሎስ ይሄንን ትንሽ ሰፋ ያደርገዋል። አሁን ይሄ ዝም ብሎ ቲዮሪ ብቻ ይመስላል። ኦኬ በቃ እንደ ሥጋ ብትኖሩ ትሞታላችሁ፣ እንደ መንፈስ ብትኖሩ ደግሞ በሕይወት ትኖራላችሁ። ስለ ሥጋ ማሰብ ሞት ነው፣ ከእግዚአብሔር ጋር ጥል ነው፣ ለእግዚአብሔር ሕግ አይገዛም። በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። ኦኬ ጥሩ ነው፣ ጥሩ ሐሳብ ምናምን ልትሉ ትችላላችሁ። በጣም ፕራክቲካል የሚያደርገው ቁጥር 14 ላይ ነው። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። እንዴት ነው ማድረግ የምንችለው? ራሱ መንፈስ ቅዱስ በውስጣችን አባ አባት ብሎ ይጮሃል። አሜን። ልብ ልንል የሚገባው እኔም ማስበው ባለፈውም ስንነሳ አንስተናል። እግዚአብሔርን ለመፈለግ ራሱ መፈለግን የሚሰጥ ጌታ አይደለም። እሱን መፈለግ ራሱ የሚሰጠን እኮ በመንፈስ ቅዱስ ነው። ያለ መንፈስ ቅዱስ ልንሞክረው የምንችለውም ህይወት አልነበረም። በመጀመሪያም ደረጃ ጳውሎስ እዚህ ጋር እያነሳ ያለው በጣም የሚያስጨንቅ
ፎርሙላ አይደለም። ምንድነው አድርጉ የሚለው? መንፈስ ቅዱስ በውስጣችሁ አለ። ያ መንፈስ አባ አባት ብሎ ይጮሃል። ለዛ መንፈስ እድል ስጡ። መንፈስ ቅዱስ ስራውን እንዲሰራ እድል ስጡት። መንገዱን አመቻቹ። የቀረውን ማን ነው የሚሰራው? ራሱ መንፈስ ቅዱስ። እኛ ዝም ብንል በልጅ ውስጥ የነበረው ያ መንፈስ አባ አባት ብለን የምንጮህበትን ያንን መንፈስ እኮ ነው የተቀበልነው። ገላትያ ምዕራፍ 4 ላይም እንደዚሁ ተመሳሳይ ነገር ጳውሎስ ያነሳል። ዘመኑ በደረሰ ጊዜ እግዚአብሔር ከሕግ በታች የተወለደውን ከሴትም የተወለደውን ልጁን ላከ ይልና ልጆችም ስለሆናችሁ አባ አባት ብሎ የሚጮህ የልጁን መንፈስ በእናንተ ውስጥ ምን አደረገ? ላከ። ማመን ትችላላችሁ? መጽሐፈ ኢዮብን እኮ ያነበባችሁ መንፈስ ቅዱስ የእግዚአብሔርን አባትነት በልባችሁ ውስጥ በታላቅ ድምጽ ጮክ ብሎ ይናገራል። ሐዋርያው ቅዱስ ጳውሎስ እንዴት እንኳን እንደምንጸልይ አናውቅም አይደለም የሚለው? ራሱ ያ መንፈስ በማይነገር መቃተት ምን ያደርግልናል? ይቃትትልናል፣ ይማልድልናል፣ ፕሊድ ያደርጋል። በእኛ ውስጥ ወደ እግዚአብሔር የሚደረገውን ጩኸት መንፈስ ቅዱስ ይጮኸዋል። እኛ ምን የመሆን ድርሻ ነው ያለን? ቱቦ የመሆን ኃላፊነት ነው ያለን። የምናደርገው ድርጊት ቱቦ እኮ ለመሆን እኮ ነው እዚህ የምንመጣው። ቱቦ ለመሆን ነው መዝሙር የምንሰማው። ቱቦ ወይም ቨዝል ለመሆን ነው የምንጸልየው። ወይም ቨዝል ለመሆን ነው የእግዚአብሔርን ቃል የምናነበው። መንፈስ ቅዱስ በእኛ ውስጥ ኦፕሬት እንዲያደርግ አንዳንድ ነገር ስንሰራ ኦኬ ቀጥሎ ማረጋው ክሊር ጎሌ ምንድነው? ክሊር ኦብጀክቲቭ ምንድነው? ቀጥሎ ማረጋው ክሊር ጎሌማ እቺኛዋን ስራ ጨርሼ እቺን ስጨርስ እቺኛዋ ይሄን ስለምታደርግልኝ ምን አደርጋለሁ? ቤት ልሰራ ነው። ቀጥሎ ምንድነው ማረጋው? ሳይቱን ሄጄ ዝም ብዬ አጣራለሁ፣ አያለሁ፣ አጸዳለሁ። ቀጥሎስ እቆፍራለሁ። ቀጥሎስ የሆነ ነገር አረጋለሁ እያልን እንሄዳለን። ክርስቲያን በሚያረጋው ነገር ኢሚዲየት ኦብጀክቲቭ ለመንፈስ ቅዱስ በልብ ውስጥ የሚንቀሳቀስበትን እድል ማመቻቸት ነው። ይሄንን በደንብ የሚያሳይልኝ አንድ የመጽሐፍ ቅዱስ ንግግር አነሳና የዛሬውን እንጨርሳለን ማለት ነው፣ ሰዓታችንም እየሄደ ስለሆነ። ዮሐንስ ወንጌል ምዕራፍ 14 በጣም ኢንትረስቲንግ የሆነ ዲስከሽን ነው። ጌታ ኢየሱስ ክርስቶስ ለሞት ተላልፎ በሚሰጥበት ጊዜ ነው ይሄንን ንግግር የጀመሩት እና ጌታ ኢየሱስ ማውራት ጀመረ። ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ቁጥር 18 ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ አለ። አሁን እዚህ ጋር አንድ ሰው ጥያቄ ተፈጠረበት። ማ? ይሁዳ፣ ያስቆሮቱ ያይደለው ይሁዳ። ይቅርታ በጣም ያስቆሮቱ ያይደለው ይሁዳ ጥያቄ ተፈጠረበት። በእርግጥ ዮሐንስ መጽሐፉ ሲጽፍ ያስቆሮቱ ይሁዳን በተመለከተ በጣም ጠንቃቃ ነው። እንደውም ስለ እያንዳንዷ ነገር ኮሜንተሪ እየጻፈ ነው የሚሄደው። እንዲያረጋው እንዲያስበው ነው፣ እንዲያረጋው እንዲያስበው ነው ያለ ነው የሚሄደው። ያስቆሮቱ ያይደለው ይሁዳ ጠየቀ። ጥያቄ አለኝ አለ። እዚህ ጋር እጁን አነሳ። ምን ማለት ነው? ምኑ? አታውቅም የምትናገረውን? ምን አልኩኝ? ዓለም አያየኝም እናንተ ግን ታዩኛላችሁ ብላል። ራስህን ለዓለም ሳይሆን ለኛ ብቻ ልትገልጥ ያለህ እንዴት ነው? አጭር ነው በደም የሚታወቅ ጥያቄ። አማረ ያያኛል፣ ፓስተር ኤርሚ አያየኝም ብላውን እኔ ምን ነክቶት ነው ትላላችሁ? አሁን በዚህ ጋር ያላችሁ ታዩኛላችሁ፣ በዚህ ጋር ያላችሁ አታዩኝም ብል ምንድነው የምትሉ? በቃ እዛ ጋር ቆሞ ሊሰብክ ነው የምትሉት። በዚህ ጋር ያላችሁ ታዩኛላችሁ፣ በዚህ ጋር ያላችሁ አታዩኝም ብል እነሱ ደግሞ
ነው በዚህ አታዩኝም በዚህ ታዩኛላችሁ ብል እነሱም ደግሞ አይ በቃ በዛ በኩል ሄዶ ቆሞ ሊሰብክ ነው ልትሉ ትችላላችሁ። ጌታ ኢየሱስን ጠይቀው ምን ማለት ነው? እንዴት ነው እኛ ብቻ የምናየው? እስካሁን ድረስ አብረን ነው እያየን ይሄ ነበር ነው። አሁን ታዲያ ምን አዲስ ነገር ልታመጣ ነው አለው። ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን አለ። እንዴት ነው ዓለም የማያየኝ? በውስጣችሁ ስለምኖር። እናንተ ግን ታዩኛላችሁ፣ በውስጣችሁ ነው የምኖረው። እኔና አባቴ እንመጣለን። ማመን ትችላላችሁ? እኔ አሁን የአብና የወልድ መኖሪያ ነኝ። እኔ አይቸግርም። ራሱ ዮሐንስ ራእይ ምዕራፍ 4ን እኮ አንብበን ኢሳይያስ ምዕራፍ 6ን አንብበን ራእይ ምዕራፍ 1ን አንብበን ሰው እንዴት ለእግዚአብሔር መኖሪያ ይሆናል? ዙፋን አየሁ፣ በዙፋኑም ላይ ተቀማጭ ነበረ። 24 ዙፋኖች በዙፋኑ ዙሪያ ነበሩ፣ 4 እንስሳ ነበር፣ ከዙፋኑ መብረቅና ነጎድጓድ ይወጣ ነበረ ይላል። የመብረቅ ድምጽ እኮ እኛ ለ10 ሰከንድ ያው ብልጭታውን ካየን በኋላ ድምጹ ውሸት እንደሆነ ያወቀን አንቋቋምም። ኮንቲኒየስሊ ኤክስፕሎሲቭ የሆነ የሚፈነዳ በብርሃንና ፍንዳታ በሞላበት ዙፋን ላይ የተቀመጠ ማለት ነው። ምን አይነት ዙፋን እንደሆነ አስቡት። ዝም ብሎ እኮ የሆነች የወርቅ እንትን ምናምን እኮ አይደለም፣ ተቀጥቅጦ እኮ የተሰራ አይደለም። ዝም ብሎ እኮ ፍንዳታ የሞላበት ዙፋን ነው፣ ኃይል የሞላበት ዙፋን ነው። ያ አምላክ እኔ መላእክቶች አሁን በርግጥ ኢየሱስን እንደ ሰው በናዝሬት በገሊላ እንደሚመላለስ ሰው ብቻ ስለሚያውቁት እነ ጴጥሮስ ብዙ ላይ ቸግራቸው ይችላል። አባቴ የሚለውም ነገር በደንብ ይግባቸው አይግባቸው እኮ እርግጠኛ አይደለንም። አባት የእውነት አባቱ ነው ልጅ ነው ለብቻው ከአብ ጋር እኩል የሆነ የሚለውን እኮ አንዴ ሲገለጥ አንዴ ሲጠፋባቸው እኮ ነው የኖሩት። ብልጭ ድርግም ሲል ነው የኖሩት። ገብርኤል ሚካኤል ምናምን ሌሎቹ መላእክቶች ሲሰሙ እኔና አባቴ እንመጣለን ያስቆሮቱ ያይደለከው ይሁዳ አንተ ውስጥ እንኖራለን ሲል ቢሰሙ ሁለት መላእክቶች እንዲዞረው የሚታዩ ዋት ገብቶሃል አልከም እንጃ ምን ማለት ፈልጎ ነው? የጴጥሮስን ልብ ከበን ልንሰግድ ነው? እንደዛ ነው። ዙፋኑን ከበው አይደለም የሚሰግዱት የጴጥሮስን ልብ። እሺ ታዲያ ደግሞ በዮሐንስም ልብ ውስጥ ደግሞ የዮሐንስን ማን ጋር ከበን ልንሰግድ ነው? እንዲህ አይነት ነገር በህይወታችን ሕያው የሆነው በመንፈስ ቅዱስ ነው። ሰው የክቡር የእግዚአብሔር ማደሪያ እኮ ነው የሆነው። አብና ወልድ የሚያድሩበት የሱ መኖሪያ እንዴት ነው ያሰብከው? ምን ማለት ነው? እንዴት እነሱ ሳይውኛ ምናይ እኔና አባቴ እንመጣለን በሱም ዘንድ መኖሪያ እናደርጋለን። ቅዱሳን እግዚአብሔር መኖሪያዎች ነን። እኛ እግዚአብሔር ማደሪያዎች ነን። በመንፈስ ቅዱስ የእግዚአብሔር ማደሪያዎች ሆነናል። ያንን እኮ ነው በህይወታችን ኤክስፒሪየንስ እናድርግ የምንለው። ሩቅ መንገድ አይደለም የምንሄደው፣ በጣም ረጅም ርቀት አይደለም እንድንሄድ የተጠራ ነው። በልባችን ውስጥ ሊኖር የወደደውን እግዚአብሔርን በልባችን ስፍራ እንስጠው ማለት ነው። አሁን እንደ ዳዊት እንጨት ሰብስበን ቤት አንሰራም። ያኔም ቤቴ እኮ አይደለም ብሏቸዋል። መስሏችሁ ነው እንጂ እኔ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት፣ የምትሰሩልኝ ቤት ምን አይነት ነው ብሏቸዋል፣ ነግሯቸዋል። አንዳንዶቹ መስሏቸው ነበረ ይሄን መቅደስማ ከጠፋ ምን ሊያረግ ነው? ለዚች መቅደስ ሲል ለባቢሎናውያን አሳልፎ አይሰጠንም ሲሉ መቅደሱ ላይ ያለውን ክብሩን አነሳና እንጨት ብቻ አደረገው። መተው አጠፏቸው ባቢሎናውያን። ከዛ በኋላ ነገራቸው ከህዝቤ ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል።
እነሱ በኪዳኔ አልጸኑ፣ እኔም ቸል አልኳቸው። አሁን ግን የድንጋዩን ልብ አውጥቼ የስጋን ልብ ሰጣቸዋለሁ፣ ሕጌን በልቦናቸው ላይ እጽፋለሁ። ያኔ ሁሉም ያውቁኛል፣ ማንም ባልንጀራውን ወይም ወዳጁን እግዚአብሔርን እወቅ ብሎ አያስተምረውም። እኔ ራሴ በልባቸው ውስጥ እኖራለሁ ባለ እግዚአብሔር። አሁን ጌታን መፈለግ ስንል የእግዚአብሔርን ታቦት ለ50 እና ለ60 ዓመት ከተቀመጠበት ከአሚናዳብ ቤት ለማምጣት አንሄድም ማለት ነው። ወይም ደግሞ የሚያስፈልገንን የግራር እንጨት እንደ ሰለሞን አናፈላልግም። ራሳችንን የእግዚአብሔር ቨዝል ወይም የእግዚአብሔር ቱቦ የክብር ዕቃ ለመሆን ራሳችንን ክፍት እናደርጋለን። አዲስ የምናመጣው ሪሶርስ የለንም። ሩቅ መንገድ አንሄድም። ከከበቡን ነገሮች ብቻ ሀሳባችንን ከጌታ ላይ ካነሱ ነገሮች ዞር ብለን ጌታን የምንፈልግበትን ፓተርን ሴት እናደርጋለን ማለት ነው። ቢያንስ በሳምንት 1 ቀን መጸለይ እንጀምራለን። የእግዚአብሔርን ቃል ማጥናት እንጀምራለን። ጌታን መፈለግ እንጀምራለን። መዝሙር መስማት እንጀምራለን። አይኖቻችን እኮ ጨልመውብን ነው እንጂ እኮ በውስጣችን እኮ ያለው የከበረ መንፈስ ስልክ እንኳን እኮ ኢምፖርታንት የሆነ ሰው ሲደውልላችሁ ቆይ አንዴ መስመር ላይ ጠብቀኝ ብላችሁ ሆልድ ታረጉና ወይም አንዴ ዘግቼ ልደውል እንትና እየደወለ ነው አናግራችሁ ትመለሳላችሁ። በህይወት የሰማይ የምድር ጌታ ዙፋኑን በልባችን ውስጥ ሊያኖር ወዶ መጥቷል። ጥያቄው ቅድሚያ ያገኛል ወይ ነው። መተው የምንፈልገውን ነገር እንተዋለን ወይ? ይበልጥብናል ወይ? እሱ ከሆነ በዚህ በኩል እጥፍ ብለን ጌታን በማያከብር መንገድ ከምናገኘው ነገር ይበልጥብናል ወይ? ስታመዛዝኑት ዋሽተን አታለን የምናገኘው 50,000 10,000 5,000 2,000 ነው ወይስ አብና ወልድ በመንፈስ ቅዱስ በውስጤ ዙፋናቸውን ማኖራቸው ነው ሚዛን የሚደፋው? የቱ ያመዝናል? እኔ አንዳንዱ ኮምፕሮማይዝ የምናደርግበት ነገር መላእክቶች ራሱ ይደነቃሉ ነው የምላችሁ። መላእክ ይደነቅብናል። እንዴት አሁን አንዳንድ ሰው እንዴት ነው እንደዚህ በጽድቅ መኖር የቻልከው በጣም ይገርማል ምናምን የምንደነቅበት ሰው አላ ለሱ ኖርማል ነው፣ ለነሱ ይሄ ኖርማል ነው። በእኛ ህይወት ግን ይገርማቸዋል፣ ይገረማሉ። እና እሱን እድል እናድርግ። እግዚአብሔር ባለፈው እንዳነሳ ነው መንፈስ ነው እና ከመንፈስ ጋራ የሚደረግ መስተጋብር እኮ ነው። እንትን ፎርሙላ አይደለም፣ አድቫንስድ ካልኩለስ አይደለም ጭንቅላታችን ውስጥ ያለ። ኦኬ እቺ ነገር እንዴት አድርጌ ነው ወደ እንትን ትራንስፎርም መቀየራት፣ እንዴት አድርጌ ላፕላስ ላርጋት፣ እንዴት አድርጌ ዚ ትራንስፎርም ላርጋት ምናን የምንለው ነገር አይደለም። እግዚአብሔር ፐርሰን ከሱ ጋራ ህብረት ባደረግን ቁጥር ነው የሚጨምረው። ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስለ ሙሴ እና ስለ አዲስ ኪዳን አገልግሎት ያነሳና ያ የሞተ ነው፣ ይሄ የህይወት ነው፣ ያ የኩነኔ ነው፣ ይሄ የጽድቅ ነው፣ ያ የሚያልፍ ነው፣ ይሄ የዘላለም ነው። የሙሴን ፊት እኮ ማየት መቀጠል ስላልነበረባቸው ሙሴ ሁሉ ጊዜ እኮ ፊቱን ይሸፍን ነበረ። እኛስ በአዲስ ኪዳን ያለ ነው እንደ መጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። መንፈስ ከሚሆን ጌታ እንደሚደረግ የሚለው ኮንቲኒየስ ኢንተራክሽን ነው የሚያሳየው። የጌታን ክብር እንደ መስታወት እያብለጨለጭን ነው የሚለው። ስለዚህ ከእሳቱ ጋራ መገናኘት አለብን። ሙቀቱ ሊያገኘን ይገባል። ነጸብራቁ በእኛ ላይ ሊያበራ ይገባል እንጂ መረጃ ብቻ ሆኖ አይምሯችን ውስጥ ሊቀመጥ አይችልም። እግዚአብሔር እንደዛ ከሆነ ራሱ የሚቀጥልም አይሆንም። በእኛ ህይወት ኤክስፒሪየንስ ማድረግ አለብን ጌታን እና እግዚአብሔር በዚህ ይባርከን። ዋጋ እንድንሰጠው እንዳይቀልብን
በእጃችን ያለው ነገር እንዴት የከበረ እንደሆነ እንድናውቅ ስለ ጥቂት መብል ብሎ ብኩርናውን እንዳቃለላት እንደ ኤሳው ለዚህ ዓለም የምንመች እንዳንሆን መራራ ስር በቅሎ እንዳያስጨንቅ አይደለም ይለው ሐዋርያው ቅዱስ ጳውሎስ መራራ ስር በቅሎ እንዳያስጨንቅ ምንም በብዙ እንባና ለቅሶ መልሶ ቢፈልጋት ራሱ ከዛ በኋላ ብኩርናውን ሊያገኛት አልቻለም ይላል። ዘፍጥረት ምዕራፍ 26 ስታነቡኮ የዘፍጥረት ጻፊ ኤሳውም እንዲሁ ብኩርናውን አቃለላት ነው የሚለው። አቃለላት በቃ ምንም ዋጋ እንደሌለው ነገር አድርጎ ጣለው። አንድ ቀን ምስር ወጥ ቢበላ ባይበላ ምን ይሆን ነበር? አይሞትም ነበር። ግን የዘላለምን ኪዳን አጣ። እግዚአብሔር አሁን የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ተጠራ። መልአኩ ገብርኤል ለማርያም መጥቶ ሲነግራት ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል በኤሳውም ቤት ላይ ለዘላለም ይነግሳል ብሎ ነበር ይናገር የነበረው። አሁን ግን ቀረ። በያዕቆብም ቤት ላይ ለዘላለም ይነግሳል አለ መልአክ። በምን? አንድ ምስር ወጥ የአባቱን የዳዊትን ዙፋን የተባለው ከኤሳው ይመጣ ነበር። ግን አንድ ምስር ወጥ በልቶ ለዘላለም የዘላለምን ነገር ሸጠ። ያውም የዘላለም ኪዳን ለወጠው። በአብርሃም በኩል የመጣውን የዘላለም ጉዳይ አጣው። አብርሃም ምን ያክል ለይስሐቅ አስረድቶት ይስሐቅ ምን ያክል ለኤሳው አስረድቶት እንደሆነ አላውቅም። በርግጥ ያዕቆብ ምን ያን ያክል ገብቶት እንደሆነ እርግጠኛ አይደለሁም። ምክንያቱም ከዛ በኋላ ሲፈልግ የነበረው ገንዘቡ፣ ሲፈልግ የነበረው በጎቹን፣ ከብቶቹን፣ ሲፈልግ የነበረው ራሔልን፣ ሊያን ነበረ። መጨረሻ እነሱ ሁሉ ረፍት እንደማይሰጡት ሲገባው ነው ያቦቅን አሻግሮ በቃ አሁን እጸልያለሁ አለ። ያኔ ጌታን አገኘው እና እንደሱ እንዳይሆንብን አክብደን መያዝ እንድንችል በእጃችን ላይ ያለው ነገር ቀላል እንዳልሆነ እንድናውቅ። ሰው ጠቅላይ ሚኒስትር ሲያገኝ ፎቶ ተነስቶ ፖስት ያደርጋል። አላያችሁም? ቪዲዮ ዶክተር አብይ እያሉ እየዘለሉ ሄደው አንዳንድ ሾርት ቪዲዮዎች ዩኒቲ ፓርክ ምናምን ሲያልፍ ሲያገኝ ዶክተር አብይ ዶክተር አስዳለሁ። ፕሬዚዳንት ትራምፕ አንዴ ገባ ማክዶናልድ ድንች ጠብሳለሁ ብሎ ገባ። ከዛ በኋላ ሲያልፉ የተጠበሰውን ድንች የሚሰጣቸው ፕሬዚዳንቱ ሆነ። ድራይቭ ስሩ ነበር እንትኑና ሲያልፉ ከዛ ሲያው ፕሬዚዳንት ነው። ወይኔ ሚስተር ፕሬዚዳንት በቃ ጩኸት ለምን? የሆነ ትልቅ ኢንቲቲ ስላገኙ ማለት ነው። እነዚህ ሁሉ ሟቾች ናቸው የሚጠፉ። መጋቢ ሰለሞን ኢየሱስ ጥያቄ ኢየሱስ መልስ የሚለው መጽሐፉ ላይ አርቲክሉ ላይ እንትን ይላል። ቮልቴር የዚህን ሰው ትምህርት በበሬ ጠራርጌ አጠፋዋለሁ ብሎ ነበር እና ታሪክ አረጋዋለሁ ብሎ ነበር። ማን ታሪክ ሆኖ ማን ጠፍቶ እንደቀረ ታሪክ ምስክርነቱን ሰጥቷል ይላል። እና ሁሉም ጠፍተዋል እና ለዘላለም ጸንቶ የሚኖረው እሱ ነው። በኋላም ሁሉ እያየው በዙፋኑ ላይ የሚነግስ የሚከብር ኢየሱስ ነው እና እሱን ዋጋ ሰጥቶ መኖር ነው ከኛ የሚጠበቀው። የሚበልጥ እንደሆነ ሪኮግናይዝ አድርጎ እንደዚህ በሆን ይሻለኛል ማለት፣ የሚቀድመውን ማስቀደም፣ የሚከፈለውን ዋጋ መክፈል፣ የሚጣለውን መጣል። እንደው ዝም ብሎ ቀሎን አፈፍ የምናረገው ነገር እንዳልሆነ መታወቅ አለበት። እግዚአብሔርን መፈለግ ሲባል ዝም ብሎ ነገሮችን ኢንተርቴን ማድረግ ብቻ አይደለም። ጌታን መፈለግ ስራ ይጠይቃል። ፕራክቲካሊ የሚደረግ ነገር አለው። ሰው ተምሮ ለመመረቅ እንኳን ለሊት እየተነሳ ያጠና ይመረቃል። ከዩኒቨርሲቲ እንዳይጫር፣ ከትምህርት ቤት እንትን እንዳይል፣ ማትሪክ እንዲያልፍ። እኛስ ኢየሱስ ክርስቶስ በህይወታችን እንዲከብር እንዴት ነው የምንተጋው? እንዴት ነው የምንለፋው? እና ያዕቆብ ጉልበቶቻቸው መጅስ ኪዙ ድረስ ይጸልዩ ነበረ እና እንደሱ አይነቱን ነገር እግዚአብሔር ይጨምርልን። የአምላኩ ፈቃድ ሆኖ በፍጹም ነፍሱ በጌታ ታምኖ በነገር